ጋዜጠኛ ዮናስ ከበደ የት ገባ? እውነት ከኢቢኤስ ቴሌቪዥን ተሰናበተ? የነጻነት ወርቅነህ ባለቤት ያወጣችው ማስረጃ የነጻነትን ቤተሰቦች ጉድ ሰራቸው። ለመሆኑ የነጻነት ወርቅነህ ባለቤት በይፋ ያጋራችው የነጻነት ቤተሰቦችን ተአማኒነት ጥያቄ ውስጥ የከተተው ማስረጃ ምንድን ነው? ዮናስ ከበደስ በእውነት የኢቢኤስ ለቆ ወደ አሜሪካ ተሰዷል? ጤና ይስጥልን የተወደዳችሁ ጉድና መከራ በበዛበት በኢቢኤስ ቴሌቪዥን የሚተላለፈው ሻይ ሰዓት ትላንት ምሽት ብዙ ጥያቄን ያጫረና ብዙዎችን ያስነባት ክስተትን አስተናግዷል። የነጻነት ወርቅነህ ባለቤት ንጹህ ዘር የሰጠችው ልብ የሚነካ ቃለ መጠይቅና በዕለቱ የጋዜጠኛውን አለመገኘት ባለፉት ሳምንታት ዮናስ ኢቢኤስ ለቀቀ የሚለውን አፈትላኪ መረጃ አጠናክሮታል። ትሁቱና በሳሉ ዮናስ ከበደ ከኢቢኤስ ወጥቶ የት ገባ? ምላሹን ይዘናል። ሌላው በዕለቱ እንግዳ የነበረችው የአርቲስት ነጻነት ወርቅነህ ባለቤት ያወጣቸው አንድ ማስረጃ የነጻነት እህቶችና ወንድሞቹን ውሸታም እያስባላቸው ይገኛል። ዝርዝር መረጃውን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የነጻነት ወርቅነህ ባለቤት ንጹህ ዘር በኢቢኤስ ቅዳሜ ከሰዓት ፕሮግራም ላይ ቀርባ ስለ ባለቤቷ የተናገረችው ንግግር የበርካቶችን ተመልካቾች ልብ ነክቷል። እንደምናስታውሰው ከዚህ ቀደም በእሷና በነጻነት ቤተሰቦች መካከል ከባድ ውዝግብ ተነስቶ ነበር። በወቅቱ የነጻነት ቤተሰቦች የምንናገረው እውነት አለን በማለት ባለቤቱ ተንከባክበው እንደማታቅ፣ ሲታመም እንዳላስታመመችው፣ ልጆቹ እንኳን ያን ያህል እንደማይወዱትና ስልክ እንኳን ደውለው ጠይቀውት እንደማያውቁ ተናግረው እሷና ልጆቿ ላይ ከባድ ክስ ሰንዝረው ነበር። ሆኖም ንጹህ ዘር በዚህ ኢንተርቪው ላይ የነጻነት ቤተሰቦችን ተአማኒነት ጥያቄ ውስጥ ያስገባ ነገር ተናግራለች። ባለቤቱ ንጹህ ዘር ከነጻነት ጋር በፍቅር ሕይወታቸውን ይኖሩ እንደነበር፣ ልጆቹ ሁልጊዜም አባታቸውን በስስት ይጠብቁት እንደነበርና እነሱ ጋር ቆይቶ ወደ ኢትዮጵያ ሲመለስ እንኳን ትዝታውን እያነሱ እንደሚናፍቁት በስፋት ተናግራለች። የነጻነት ቤተሰቦች እሷን ከመወቀስ አልፈው አስናቀ የተባለው የነፂ የልብ ጓደኛ ነፂ ሲሞት ለጥቅም የመጣ እንጂ የእውነት ጓደኛው እንዳልሆነና ሰይፉ ሾው ላይም ቀርቦ ነጻነት እና ባለቤቱን ቆሜ ነው የዳርኳቸው ያለው ሐሰት እንደሆነ ተናግረውም እንደነበር አይረሳም። ባለቤቱ ንጹህም ቅዳሜን ከሰዓት ላይ ከነጻነት ጋር ሲጋቡ የቀለበት ፕሮግራማቸው ላይ አስናቀ ተገኝቷል። በዛም ላይ የተገኘበትን ፎቶ በወሬ መሃል ያጋራች ሲሆን እሷ የእነሱን ስም ባታነሳም ከነጻነት ጋር ስለነበራት የፊርማ ፕሮግራም ስታስረዳ የነበሩ ሰዎች ፎቶ ሲታይ አስናቀም አብሮ በዝግጅቱ ላይ እንደነበር ታውቋል። ይህም የነጻነትን እህትና ወንድሞቹን ተአማኒነት ጥያቄ ውስጥ የከተተ አንድ ክስተት ሆኗል። በነጻነት ባለቤት ጉዳይ በርካታ ነገሮች ሲባሉ የቆዩ ቢሆንም ንጹህ ዘር በቅዳሜ ከሰዓት ቆይታዋ ስለ ነጻነት ቤተሰቦች ያነሳችው አንድም ሀሳብ የለም። ያወራችው ስለነበራቸው የፍቅር ህይወትና ስለ ልጆቻቸው ብቻ ነበረ። ይሁንና በዚህ እጅግ አነጋጋሪ ኢንተርቪው ላይ ብዙዎች ያስተዋሉት ሌላ ትልቅ ነገር አለ። እሱም የትዝታችን በኢቢኤስ እና የቅዳሜ ከሰዓት ድምቀት የነበረው ዮናስ ከበደ የት ጠፋ የሚል ነበር። ቃለ መጠይቁን ያቀረቡት ጋዜጠኞች አብርሃም እና ጸገነት ሲሆኑ ዮናስ በኢቢኤስ ቴሌቪዥን ከካሜራ ፊት ከጠፋ አንድ ወር አልፎታል። ይህም ኢቢኤስን ተሰናበተ የሚል ትልቅ ስጋትና ጥያቄን አስነስቷል። በአሁኑ ወቅት ብዙዎች ዮናስ በአሜሪካን እንደሚገኝ ስላረጋገጡ ኢቢኤስን ለቆ ተሰዷል ወደሚል ድምዳሜ ደርሰዋል። በአንጻሩ ደግሞ አይደለም አሜሪካ ላይ የሚተላለፍ አዲስ ዝግጅት ስላለ እርሱን ለመቅረጽ ነው ሄደው የሚሉ ወገኖችም አልጠፉም። ከኢቢኤስ መድረክ የጠፋው የኢቢኤስ ቅዳሜን ከሰዓትና የቅዳሜን ሻይ የትዝታችን በኢቢኤስ አዘጋጅ የሆነው ዮናስ ከበደ ለመሆኑ ከኢቢኤስ በፊት ሙያዊና ህይወቱ የፍቅር ህይወቱና የጋዜጠኝነት ፍቅሩ እንዴት ተጠነሰሱ ካለን በመዲናችን አዲስ አበባ ተወልዶ ለረጅም ጊዜ በድሬዳዋ የኖረው ዮናስ ከኮተቤ መምህራን ኮሌጅ ዲፕሎማውን ያገኘ ሲሆን ከአዲስ አበባ ዩኒቨርሲቲ ደግሞ በቋንቋና ስነ ጽሁፍ የመጀመሪያና ሁለተኛ ዲግሪውን በጋዜጠኝነት አግኝቷል። በአዲስ አበባ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን እና በድሬዳዋ ከተማም በመምህርነት አገልግሏል። ከተማሪዎቹም ፊት መሆን የሚያስደስተው ዮናስ ተማሪዎቹን ለማዝናናት የሚችለውን ሁሉ እንደሚያደርግ ተናግሯል። በአሁኑ ሰዓትም የኢትዮጵያ መምህራን ማህበር የክብር አምባሳደር ነው። ዮናስ በነበረው የረጅም ዘመን የማስተማር ጉዞ በተማሪዎቹ ዘንድ እጅግ ተወዳጅ መምህር ነበር። በአንድ ወቅት በኢቢኤስ ዝግጅት ላይ የቀረበው የቀድሞ ዮናስ ተማሪ የአሁኑ ፓይለት ለዚህም ምስክር ነበር። ታዲያ ይህ ፓይለት በዚሁ በኢቢኤስ ዝግጅት ላይ ቀርቦ እንደተናገረው ዮናስን ካገኘው በኋላ የተሻለ ሰው የመሆን ፍላጎት እንዳደረበትና በመልካም መንገድ ተጽዕኖ እንደፈጠረበት
ዝቅ ብሎም ላደረገለት መልካምነት ያቀረበው ምስጋና የብዙዎችን ልብ የነካና ዮናስን ያስለቀሰው ክስተት ነበረ። የሚገርመው የዮናስ ወላጅ አባቱም ተወዳጅ የአማርኛ መምህር ነበር። እርሱም የእሳቸውን መንገድ መከተሉን ይናገራል። በኋላ ግን የነፍስ ጥሪ ወደሚለው የጋዜጠኝነት ሙያ በመግባት ከድሬ ቲቪና ከ106.1 ኤፍኤም መስራቾች አንዱ ለመሆን በቅቷል። በዚያም እንደ ዜና አቅራቢ እንዲሁም የተለያዩ የመዝናኛ ዝግጅቶች አቅራቢ ሆኖ አገልግሏል። በኢትዮጵያ ቴሌቪዥን እሁድ መዝናኛ ላይ በአቅራቢነት ከሰራ በኋላ ወደ ኢቢኤስ የመጣው የራሱን ትዝታችን በኢቢኤስ የተሰኘ አዲስ ፕሮግራም ፕሮፖዛል አቅርቦ ተቀባይነት በማግኘቱ ነበር። በትዝታችን በኢቢኤስም በአዲስ አበባና በተለያዩ የክልል ከተሞች ላይ በመዞር ስለ ኢትዮጵያ ታሪኮች፣ ስለ ኢትዮጵያ ጥንታዊና ታሪካዊ ታሪኮች ሰንቆ ያቀረበ ታላቅ ሰው ነው። ፕሮግራሙን በሚመራበት ወቅት ዘወትር በሚያደርጋት ታዋቂ ኮፍያና በሚነዳት የቮልክስዋገን መኪና በብዙዎች ዘንድ ለየት ባለ መንገድ ይታወሳል። በአሁኑ ወቅት በአዲስ አበባ ከፍተኛ ሁኔታ ገጽታን እየቀየረች ባለችበት በዚህ ወቅት ዮናስ ከዓመታት በፊት የቀረጻቸው ምስሎችና የከተማዋ ታሪካዊ ቦታዎች አሁን ላይ እንደ ትልቅ የታሪክ መዝገብ ሆነው ያገለግላሉ። እነዚህ ስራዎቹም ለቀጣዩ ትውልድ የሀገሪቱን ያለፈ ማንነት የሚያሳዩ ውድ ቅርሶች ሆነው ይቀመጣሉ። ቢሽንካ እያለ ደጋግሞ በሚጠቀማት ቃል ዮናስ ትርጉሙን ሲጠየቅ የአረብኛ ቃል እንደሆነና ግሩም ነው፣ ውብ ነው እንደሆነም በመግለጽ ሲደሰትና ሲገረም የሚጠቀማት ቃል እንደሆነችም አስረድቷል። ዮናስ ከበደ የትዳር ህይወቱ ለሌሎች አርአያ የሚሆን ነው። ባለቤቱ ቤተልሔም ግርማ በእርሷ አጠላል ኪኪዬ ይላታል። እንዳየኋት ነበር ሚስቴ እንደምትሆን የገባኝ ይላል ስለ እሷ ሲናገር። እርሷም አላሳፈረችውም። በስራዎቹ ሁሉ አጋዥና መካሪ ናት። በትዳራቸውም ናታን ዮናስና ናሆም ዮናስ የተባሉ 2 ልጆችን አፍርተዋል። ዮናስ ብቸኝነት እንደሚያስደስተውና ብዙ ጓደኞች እንደሌሉት ይናገራል። ከካሜራ ፊት እንዲያ ሲስቅና ሲጫወት በሰው ተከቦ የሚውል ነው የሚመስላቸው አድናቂዎቹ። ነገር ግን ይህ ነገር በብዙዎች ዘንድ ግርምትን ጭሯል። ታዲያ የተወዳጅ ጋዜጠኛ ለ5 ዓመታት ከቆየበት አልፎም ከተወደደበትና ከታወቀበት ከኢቢኤስ ቴሌቪዥን መስኮት ከሰሞኑ መሰወሩ እንደ ሌሎቹ የኢቢኤስ ጋዜጠኞች በዛው እልም ብለው እንዳይቀር ትልቅ ስጋትን ፈጥሮባቸዋል። በእርግጥም እውነት አላላቸው። ኢቢኤስ ቴሌቪዥን ላይ በርካታ ወጣት ጋዜጠኞች ድንገት ለ1 ሳምንት ከእይታ ከጠፉ በኋላ ላይመለሱ ሲሰናበቱ ተመልክተናል። ዮናስ ከበደን በአሁኑ ይህ ወጣ ሳይደርሰው እንደቀረ እርግጥ ነው። ዮናስ ከበደ በመጥፋት በተጨማሪ ሌላኛዋ የኢቢኤስ ቴሌቪዥን ተወዳጇ አቅራቢ ጥበብ ሰለሞንም በጣቢያው ላይ ከታየች ሰንበትበት ማለቷ የብዙዎችን ትኩረት ስቧል። ጥበብ በቀልጣፋነቷ ማህበራዊ ጉዳዮች ላይ በምታነሳው ሀሳቦች በተዝናኖቷና በተግባቢነቷ በተመልካች ዘንድ በሰፊው የምትወደድ የእሁድን በኢቢኤስ አቅራቢ ነች። ይሁንና የእርሷም እንደ ዮናስ ድንገት ከስክሪን መራቅ በማህበራዊ ሚዲያ ላይ የተለያዩ ጥያቄዎችን እያስነሳ ይገኛል። ይህንን ተከትሎም ለመሆኑ የኢቢኤስ ሰው አልበረክትለት የሚሉ ሀሳቦች በስፋት እየተንሸራሸሩ ይገኛሉ። ጣቢያው በሀገሪቱ ብዙ ተመልካች ያለው ቢሆንም በየመሃሉ አንጋፋና ተወዳጅ የሆኑ ጋዜጠኞች በድንገት መሰወራቸው ለተመልካቾች ትልቅ ጥያቄን የፈጠረ ነው። ከጥቂት ጊዜያት በፊት ተወዳጁ አቅራቢ ዘወትር ደሳለኝ እንዲሁም በተመሳሳይ ለወራት ጠፍቶ ዳግም እስኪመለስ ሲጠበቅ አርቲስት ቲቪን መቀላቀሉ አይዘነጋም። ዮናስ ከበደም ሆነ ጥበብ ሰለሞን ከኢቢኤስ ለመልቀቃቸው ከነሱም ሆነ ከተቋሙ እስካሁን የተባለ ነገር ባይኖርም ጭሱን አይቼ እሳቱን መገመት አያቅተኝም በሚል ብሂል ብዙዎች ዮናስ ከበደ ከኢቢኤስ ቴሌቪዥን ተሰናብቷል ሲሉ ሀሳባቸውን እየገለጹ ይገኛሉ። ለዕለቱ የያዝንላችሁ መረጃዎች እኒህን ይመስሉ ነበር። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ሀሳብ አስተያየቶቻችሁን በኮሜንት ላይ እንድታሰፍሩ በትህትና እንጠይቃለን።